የህይወት መንገድ እንግዲህ ሳሚ ትላንትና ወንድ ወጥቶታል ማለት ነው። እውነት ለመናገር ግን ደግሞ ልጅቷ ሂሩት ስለወሰደቻት ልጅቷ ሳሮን ያስቀመጠችበት ቦታ ወይም ያገተችበት ቦታ የለችም። ምክንያቱም ባለፈው ክፍል ሂሩት ወስዳታለች ማለት ነው ጀግናዋ። አሁን እንግዲህ ብቻዋን ቆማ እያሰበች እየተንቆራጠጠች እንቀላሽ ፍሬ መኝታ ቤቷ ውስጥ ሳሚ ክፍት አድርጎ ገባና ሳሮን አሁን ሁሉንም ነገር እዛ ሳሎን ወጥቼ ከመናገሬ በፊት የህዊን ልጅ ያገትሻት አንቺ ነሽ፣ ከመናገሬ በፊት ካደረግሽበት አምጫት ሲል እኔ አንተን በነገራችን ላይ የሳሚ ልጅ መሆኑን አታውቅም። የሳሚ ልጅ መሆኗን ብታውቅማት አስገድላታለች ጭራሽ ሆኖ ማለት ነው እውነት ለመናገር እና የሳሚ ልጅ መሆኗን አታውቅም። ግን ደግሞ ያው ሳሚና ሂዊ ግንኙነት እንዳላቸው ግን አውቃለች። ግን ልጁ የእሱ መሆኑን አታውቅም። ከዛም አበደች። እውነቱን ከመናገር እመኝኝ ሳሮን ዛሬ አጋልጥሻለሁ አላት። አንተ ሰውዬ ሌላ አንተ ምን ልሆን? አንተ ባሌ ያልኩ ሁሉ ነገሬን ይጣልኩብ አሳልፈ ልትሰጠኝ ነው? አዎ ሰጥሻለሁ። ድርጊትሽ ከምንም በላይ ነው። አንቺ ምን አይነት ነሽ? አንቺ ትንሽ አይሰማሽም? ቆይ ህፃን ልጅ ምንድን ነው ያደረገችሽ? በእኛ ጥፋት ህፃን ልጅ የምትቀጭው ትንሽ ወድሽ አይራራ? አሀ እኔ ስላልወለድኩኝ ነው አይደለ አለችና ልታስተባበል እንደ ለቅሷም እንደ እንባም አደረገችና በግድ አሳመናት። እሺ በቃ አትናገር፣ ሄጄ ያለችበትን እጠቁምሃለሁ አለችው ማለት ነው። ጥሩ፣ በጣም ጥሩ። ግን አፈር ብላ አፈር ያስበላክ ሳሚ፣ ገደልከኝ፣ በቁሜ ገደልከኝ። አምኜክ ሁሉ ነገሬን እኔ ሰርቼ እንደ ወንድ እያመጣው ገንዘብ እየሰጠው አንተ ግን በላይ ላለች ታደርግብኛለህ። ብቻ አበደች። ሳሚም እንግዲህ ለሱ ይቅርታ ብዬሻለሁ እኮ ሳሚ ማነው ሳሮን ይቅርታ አድርጊልኝ ብዬሻለሁ አይደል እንዴ? ግን አሁን እሱ ሳይሆን ጉዳዩ ህፃኗ ያለችበትን በቃ ህፃኗ ግዴታ መመለስ አለባት። ስለዚህ ህፃኗ እዚህ ቤት መጥታ ከእናቷ ጋር መኖር አለባት አለ። እንግዲህ አሁን እዚህ ጋር ነው ችግሩ። በእሷ ቤት ህፃኗ ታግታ ቁጭ ብላለች፣ እዛው ያስቀመጠችበት ቦታ ማለት ነው። ግን ሂሩት ጀግናዋ ህፃኗን ወስዳ እንግዲህ የት እንዳደረገቻት አላውቅም። ነገር ግን ጎበዝ ናት የእውነት ሳላደንቃት አላልፍም። ግን አሁን ላይ ግን ተስፋ እየቆረጠች ነው። ሚኪ እየተከታተላት አበሳዋን እያሳያት ነው። ምክንያቱም ምንድነው የምትሰሪው? ለምንድነው እዚህ ቤት የመጣሽው? አላማሽ ምንድን ነው? ምን አይነት ጉድ ውስጥ ነው የገባሽው? አንቺ እንዴትስ የነሳሮን እህት ልትሆኝ ይቻልሽ? የነሳሮን እህት እኮ ሂዊ መሆኗን እኔ ራሴ አውቃለሁ። አንቺ ደግሞ ከነ ቤተሰቦችሽ ሁሉንም አውቃለሁ። ቆይ ምን ፈልገሽ ነው? የሂዊ ስቃይ አያሳዝንሽም እንዴ? ሳሮን እንዴት እንደምታሰቃያት እያየሽ ሳይገባኝ ቀርቶ አይደለም። እኔስ እንዴት ውስጤን እየቆሰለ እንዳለ ባየክ እንዴት ልንገረክ አለችው። እና ታዲያ ችግርሽ ምንድን ነው? ቆይ ለምንድን ነው የማትናገሪ እውነቱን ሲል ቆይ ጊዜው አይደለም፣ ጊዜው ሲደርስ ግን እናገራለሁ አለች ማለት ነው። ሳሚ ማነው ሚኪ እንግዲህ አደራ ብቻ ለማንም እንዳትናገር ያሰቡት። እሺ እውነቱን ንገረኝ፣ እዚህ ውስጥ የገባሽበትን ምክንያትሽ ምንድን ነው ሲላት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሚኪ ሳር ማናት ሂሩትን አላስቀምጥ ብሏታል እየተከታተለ። ምክንያቱም ሊያጋልጣት እየፈለገ ነው። ግን ደግሞ እሱ እውነቱን ልናገር እያለ ነው ኢዊና ዳዊት ፍቅር ሳይጀምሩ። ምክንያቱም ያውቃል ከነ ቤተሰቦቻቸው እሷ የሳሮን እህት መሆናቸውን ያውቃል። እናም በቃ እንደውም ትናንትና ዳዊት ፍቅሩን ሊገልጽላት ሲል አንዴ ሳሚ መጣ። ከዛም ሳሚ ሚኪ መጣ። እንዴት ይናገር በቃ እየተንቀጠቀጠ ውሃ አምጪልኝ፣ ውሃ ጠጣ ይሻላል አለ። ወይ ዳዊት እንዴት እንዳሳቀኝ ማለት ነው። እንትና እንግዲህ ህዊ ንገረኛ ምንድን ነው ስትል አይ በቃ እናንተ አውሩ እኔ ወጥቼ ንፋስ ልቀበል ብሎ ወጥቶ ሄደ ማለት ነው። ከዛም ሂሩት ለሳሚ ለዚህ ለሚኪ ሁሉንም ነገር ነገረችው። ቆይ ምንድን ነው ችግርሽ ሲላት ሳሮን ወንድሜን አግታብኝ ነበረ። ወንድሜን አሳግታ በዛ ምክንያት ነው ወንድሜን አስመልጬ ሳስበው እሷ የብዙዎቹን ህይወት እያመሰቃቀለች የሰው ልጅ እየሰረቀች እያገተች እየሸጠች ነው። በዛው የህዊ ልጅ ሰርቃ ህፃኗን ሰርቃ አግታባታለች። እናም ለዚህ ብዬ ነው እባክህን ተረዳኝ። እኔ ሳሮንን ለህግ ሳላጋለጥ የትም አልሄድም ከዚህ ቤት። እውነቱን ከዛ እናገራለሁ ሳሮን ለህግ ከቀረበች በኋላ ብላ ዳዊትን ማነው ሳሚን ይሄ ሚኪን ተማጸነችው ማለት ነው። እሱም በቃ ውስጡ ሊቀበለው አልቻለም። ግን ደግሞ የሂዊንና የዳዊትን መቀራረብ ሲያይ ውስጡ በጣም ተሰማው ማለት
እህትና ወንድም ስለሆኑ አስባችሁታል? ዳዊት አሁን ይሄ ማነው ቤኪ እንዳይናገር ብዬ ፈራ ያጋልጣል። እና የሆነ ሰው ደግሞ ለሳሮን ደውሎ እህታችሁ ምናምን ብሎ እንዴ እናመሰግናለን ስላሰብክልን፣ ግን ደግሞ እኛ እህታችንን አግኝተናታል። አይ እህታችሁ ለማንኛውም ነይ ተገናኝተን እናውራ ብሎ ሰውየው ደወለላት። እሺ ብላ ሎኬሽን ልኮላት እንግዲህ ሄዳ ተነጋግራ መጣች። ምን እንዳለት አላውቅም። ቆይ ምን አስቡ ነው ማለት እንዴት ሂሩት እህታችሁ ነኝ ብላ ዲኤንኤ ነው እንትን ብሏል። ቆይ እንዴት ነው እያለች እንግዲህ ብቻዋን እያወራች እየተንቆራጠጠች እያለ በዚህ ሰዓት ነው እንግዲህ ሳሚ መኝታ ቤት ገብቶ የህዊ ልጅ እንጅንሽ አገትሽው የተያደረግሽው ሲላት ሁሉ ነገር ጠፋባት። ጮኸች፣ አበደች። እንግዲህ ምንም ማድረግ አይቻልም፣ ስራሽ ነው አንዳንድ ጊዜ። ከዛም እንግዲህ እሺ ብላ ወደ መስሪያ ቤቷ ስትሄድ ኮምፒውተሯ ላይ ወረቀት ተጽፎ ህፃኗ የለችም ብለው አስቀምጠውላታል። አበደች፣ አንቀጠቀጣት። ምን እንደምታረግ ግራ ገባት። ወደ ቤት ተመልሳ መታ እንግዲህ ሳሚን ግቢ ውስጥ አገኘችው። የታለች ህፃኗ? ወረቀቱ ሰጠችው። ይሄማ በጭራሽ ሊሆን አይችልም። የት እንዳደረግሻት አንቺ ነሽ ጠያቂ። በቃ አላውቅም፣ እኔ ምንም የማውቀው ነገር የለም፣ በቃ እዛ ነበረች የለችም ብለዋል። ያው ወረቀቱ ላይ ብላ እንግዲህ ሳሚ አልለቅሽም ነግሬሻለሁ ብሎ እንግዲህ አላውቅም፣ በቃ ስትፈልግ አሳስረኝ፣ ስትፈልግ እንደፈለገ አደርገኝ ብላ ሳሚን አመናጭቃው ሄደች ማለት ነው። እንግዲህ ህፃኗ ያለችው ሂሩት ጋር ነው። ሂሩትዬ የኔ ጀግና ቆንጅዬ፣ የእውነት በጣም ሳላደንቃት አላልፍም፣ ግን ሂሩትን እንዳጋልጣት ብዬ ፈራው ማለት ነው። አሁን ሚኪ ሂሩት የእነሱ እህት አለመሆኗን ሊናገርባት ይሆን? ግን ደግሞ እንደዚህ አስጠንቅቃ ነግራው ካጋልጣት የእውነት ከባድ ነው። ትንሽ ቢታገዝና ብቻ አላቅም ማለት ሳሮን ቶሎ መጋለጥ አለባት። ሳሮን ቶሎ ከተጋለጠች በኋላ ህዊም እቺ ማነት ሂሩትም የምትፈልገውን ነገር ሁሉ አግኝታለች። አንደኛ ነገር የህዊን ልጅ አስመልጣለች። ሁለተኛ ነገር ወንድሟንም አስመልጣለች። በሶስተኛ ሳሮን ለህግ ከቀረበች በኋላ በቃ ሁሉም ነገር ተስተካከለ ማለት ነው። ህዊም ልጇን ታገኛለች፣ ሳሮንም ተገቢዋን ቅጣት ታገኛለች። ከዚህ በፊትም እንግዲህ እንዳያችሁት ሳሮን ፖሊስ ጣቢያ ሄዳ በገንዘብ ወጣች ማለት ነው። ገንዘብ ካላችሁ ምንም ነገር ይደረጋል። ሙስና የሚባል ነገር ወይኔ እዚህ ጋር እኮ በቃ ለሀቅ የሚሰራ ሰው የለም። የእውነት ነው የምላችሁ። እሷ ግን በገንዘብ ብላ እንዳትናገሩብኝ እኔ ነፃ ነች ብላችሁ አስወጡኝ ከዚህ ብላ በገንዘብ ከፍላ ወጣች ማለት ነው። እኔ ምንም አይነት ወንጀል ግን የዛን ቀን ከእስር ቤት ስትመጣ ሂሩት በጣም ተናዳ ምን ማለት ነው እንዴ? እንደዚህ አይነት ህግ አለ እንዴ? ቆይ እንዴት አንቺ እኮ ወንጀለኛ ነሽ፣ እንዴት ሊለቆች ቻሉ? የሆነ ነገርማ አለ። እኔ እስር ቤት እንድትታሰርልሽ ትፈልጊ ነበር? አዎ በስራሽ እንድትታሰሪ ነው የምፈልገው፣ ግን እንዴት ለቀቁሽ? አንቺ ሴትዮ ያምሻል እንዴ? ምን ሆነሻል? አላት ሳሚ ማለት ነው ሂሩትን። ዝም በል አንተ እኮ ምንም አታውቅም ማለችው ህዊ ማለት እንትና ሂሩት ሳሚን ማለት ነው። እንግዲህ ሳሮን አሁን እየተነቃባት ይገኛል። እስቲ እንግዲህ ምን እንደሚውጥሽ አሁን እዚህ ጋር ሳሮንን ነው ማለት ሳሚ ብቻ ነው የሚያውቀው እሷ እንዳገተቻት ህፃናል። ሂሩትም ታውቃለች፣ ግን ሂዊና ዳዊት ምንም የሚያውቁት ጉዳይ የለም። ግን ዳዊት ተጠራጥሯል። ሂዊም ደግሞ እቹ ሳሮን እንዳገተቻት ተናግራለች ማለት ነው። አላውቅም። ሂዊ ግን ከአሁን በኋላ ጉዳት ታደርስባት ይሆን ወይ አታደርስባት የሚለው በቀጣይ ቪዲዮ ግን ይሄ ሚኪ እንዳጋልጣቸው ብዬ ፈራው። ማለት ዳዊትና ሂዊ ፍቅር እንዳይጀምሩ እንዳይናገር እውነቱን ብዬ ፈራው። ማለት ይህች ልጅ እህታችሁ ነች ልል ይሆን ወይ ሂሩት ሜዳ ላይ ቀረቻ? እንደዛ ከሆነማ በነገራችን ላይ አትቀርም። ማለትም ሂሩት የምትፈልገውን እያገኘች ስለሆነ አንደኛ የሂዊ ልጅ ማስመለጥ ነበረባት። አሁን ሳሮን ነች የቀረችው። ሳሮን ለህግ ትቀርባለች አትቀርበም የሚለው እንግዲህ አላውቅም። እህቴ አሳልፈች ትሰጠኛለሽ እኮ አንቺ አላምንሽም እያለቻት ነበረ ባለፈ ጊዜ ራሱ ማለት ነው። ምክንያቱም በስራሽ መቀጣት አለብሽ። የሰራሹ እቺ ልጅ እኮ ወልዳት እኮ ገና አላቀፈቻትም፣ ወላ በተኛችበት ነው የሰረቅሻት ህፃናት። ስለዚህ ተገቢውን ወንጀል ማግኘት አለብሽ። ሚኪ እንግዲህ የድሮ ፍቅረኛዋ ነው የቃቃ ባሏ ማለት ነው ለሂዊ። ሂሩትም ደግሞ ፍቅረኛው ነበረች። በዛ ምክንያት ልቤን ሰብረሽው ያለሽበት እንኳን ጠፍቶብኝ በአንቺ ልቤ ተሰብሮ አዝኜ አሁን ደግሞ እዚህ ሳገኝሽ
ፍቅርሽ እንደገና አገረሸብኝ እያለ እንግዲህ